ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በተለያዩ እግር ኳሳዊ ጉዳዮች ወደ እናንተ እየደረሰ ነው። አሁን በማንቸስተር ደብዝዞ በናፖሊ የደመቀውን ማክቶሚናይን እናያለን። በማንቸስተር ቤት ደካማ ያጨዋወት ብቃትን ያሳየው ማክቶሚናይ እንዴት የናፖሊ ምልክት ሊሆን ቻለ? በፕሪሚየር ሊግ ቆይታው ደብዝዞ የነበረው የቀይ ሰይጣኖቹ የተቀያሪ ወንበር ተካዥ ስኮት ማክቶሚናይ በሴሪያው ሌላ መገለጫ ሆኖ የአሸናፊነት የንቅሳትና የአርማ እንዲሁም በታሪካዊቷ የጣሊያን ከተማ የጎዳና ላይ ግድግዳ ስዕሎች ድምቀት ሆኗል። ባሳለፍነው ክረምት ከማንቸስተር ዩናይትድ ወደ ናፖሊ የተዘዋወረው ስኮት ማክቶሚናይ የእግር ኳስ ከተማ በምትባለው ናፖሊ ከደጋፊዎች ንቅሳትነት እስከ ቅጥያ ስምነት በመግነን ተጽዕኖ ፈጣሪነቱን በጉልህ አሻራም ጽፏል። በውድድር ዓመቱ በጣሊያን ሴሪያ 11 ጎሎችን ያስቆጠረው ማክቶሚናይ በ5 ጎሎች ቀጥታ ተሳትፎ ባደረገበት የሚያዝያ ወር የወሩ ኮከብ ተጫዋች በመባል በሴሪያው ይህንን እውቅና ያገኘ የመጀመሪያው ስኮትላንዳዊ ሆኗል። ከአካዳሚ ጀምሮ በማንቸስተር ቤት 20 ዓመታትን የቆየው ማክቶሚናይ ውስብስብ የዝውውር ሂደቶችን አልፎ ነበር። ባሳለፍነው ክረምት በ25.7 ሚሊዮን ዩሮ ወደ ኔፕልስ የተዘዋወረው። በወቅቱ የሀገሩ ልጅ ቢል ግሉመርን ደርሶ ከብራይተን ወደ ናፖሊ ያደረገው ዝውውር ለማክቶሚናይ ከብቸኝነት የዳነበት መፍትሄም ነበር። በክረምቱ የነበረው የዝግጅት ምዕራፍ ከናፖሊ ቡድን አጋሮቹ ጋር በጥሩ ሁኔታ የተዋሃደው ማክቶሚናይ በአማካይ ተጫዋችነት በተሰለፈባቸው 31 የሴሪኤ ጨዋታዎች 11 ግቦችን በማስቆጠር ከኤሲ ሚላኑ ክርስቲያን ፑሊሲች ጋር የዓመቱ ከፍተኛ ግብ አስቆጣሪ አማካኝ ተጫዋችነትን እየመሩ ይገኛል። ማክቶሚናይ በእንግሊዝ ፕሪሚየር ሊግ በ178 ጨዋታዎች ተሰልፎ ማስቆጠር ከቻሉ 11 ግቦች አንጻር የናፖሊ ስኬቱ የእግር ኳስ ሕይወቱ ቁንጮ ጊዜ ላይ ለመቀመጡ አመላካችም ነው። ይህ ለውጥ የመጣውም በአጥቂ አማካይ ላይ የመጫወት እድል በማግኘቱ መሆኑን ጣሊያናዊ የእግር ኳስ ጋዜጠኛ ፍርክንዲኖ ይናገራል። ጋዜጠኛው እንደሚለው ኮንቴ የማክቶሚናይን የጨዋታ ስፍራ ለማስተካከል የአጨዋወት መንገዱን ቀይሯል። በናፖሊ የተቃራኒ ቡድን ስፍራ ላይ ከፍተኛ ተጽዕኖ በመፍጠርና የግብ ዕድሎችን በማመቻቸት በውድድር ዓመቱ ከፍተኛ ተሳትፎ ማድረጉን መስክሯል። ማክቶሚናይ በዚህ የውድድር ዓመት በተቃራኒ ቡድኖች የፍጹም ቅጣት ምት አካባቢ የነካቸው 100 ኳሶችን በማውሳት በዚህ ረገድ የሚነጻጸረው ተጫዋች አለመኖሩንም ጨምሮ ያስረዳው ጋዜጠኛው አሰልጣኝ ኮንቴ ከዚህ ቀደም ከነበሩት የአጥቂ አማካይ ተጫዋቾች በላይ ማክቶሚናይ እጅግ ተስማሚ እንደሆነለት ገልጿል። ይህም አጋጣሚ ሳይሆን ማክቶሚናይ ለኮንቴ አጨዋወት ፍጹም አስተማማኝ ነው፣ ኮንቴም ለማክቶሚናይ የሚመች ቦታን አጎናጽፎታል ሲል ነው የገለጸው። ሁለት ጨዋታዎች በቀሩት የጣሊያን ሴሪኤ በ78 ነጥቦች እየመራ የሚገኘው ናፖሊ በክለቡ ታሪክ አራተኛውን የሴሪኤ ዋንጫ ለማንሳት ተቃርቧል። ታሪካዊቷን የጣሊያን ከተማ ኔፕልስን በብቸኝነት በእግር ኳስ ወክሎ የሚወዳደረው ናፖሊ የእስትንፋስ ያህል ለደጋፊዎቹ ቅርብ ነው። በውክልናም በእያንዳንዱ ደጋፊ ልብ ውስጥ የቀሩ ጀግኖችን አፍርቷል። ከእነርሱም የእግር ኳስ ንጉሱ የኔፕልስ አምላክ ዲያጎ አርማንዶ ማራዶና፣ በሌላ በኩል ቅጥያ ስያሜን ለወዳጆቿ የምትሰጠው ኔፕልስ ማክቶሚናይን ከነ ማክተርሚኔተር፣ ማጋይቨር፣ ማክፋራታም ጋር የልጆቿ የቅጥያ ስም እንዲሆን ፈቅዳለች። በማክቶሚናይ ስም የተሰየሙ ልደት ኬኮች በማክቶሚናይ ስም የተሰየሙ የልደት ኬኮች፣ ንቅሳቶችና የሥነ ጥበብ ውጤቶችን ኔፕልስ ማክቶሚናይን ያከበረችበት ገጸ በረከቶችን ናቸው። ከወራት በፊት ማክቶሚናይ ከቢቢሲ ስኮትላንድ ጋር ባደረገው ቆይታ ኔፕልሶች ለሰጡት ፍቅርና አክብሮት ጥልቅ ምስጋናውን ገልጿል። የቡድኑ ታሪካዊነት፣ ደጋፊዎቹ ስሜታቸው፣ የአሰልጣኙ ያጨዋወት ስልት እንዲሁም ለናፖሊ እንዲፈርም ያደረጉት ሌሎች ምክንያቶች በዚህ እንድቆይ አድርጎኛል ብሏል።
የማክቶሚናይ ተወዳጅነት ከጣሊያን ኔፕልስ አልፎ በሀገሩ ስኮትላንድ በሚኖሩ ጣሊያናውያን ዘንድ ምልክት መሆኑን አስተያየት ሰጪ የቢዝነስ ባለቤቶችም ተናግረዋል። በስኮትላንድ ዋና ከተማ ኤደንብራ በምትገኘው ሳንሴሮ ሬስቶራንት ናፖሊ ማክቶሚናይ ፒዛ ብለው ይዘዙን በሚል ኃይለ ቃልና ምልክት ማክቶሚናይ ተወዳጅነቱ መንሰራፋቱን የሬስቶራንቱ ባለቤቶች አውስተዋል። ማክቶሚናይ የናፖሊን ማሊያ አርማ ሲስም በሚታይበት ቅጽበት ሁሉ ናፖሊያውያን እንደ ምልክታቸው እንደሚቆጥሩት ያስነበበው የቢቢሲ ዘገባ ያለ ጥርጥር እርሱ የናፖሊ የአሸናፊነትና የድል ምልክት እንደሚሆን የደጋፊዎቹን ስሜት ተንተርሶ በዘገባው አመልክቷል።